ላይ እኔ እንዳዩት እንደተመለከትኩትኝ እናንተም እንዳያችሁት እንደተመለከታችሁት በጣም ግራም የተጋባችሁ ሰዎች አላችሁ። ሆኖም ግን የብሩኬና የሀይሚዬ ላይፍ ውስጥ ህይወት ውስጥ ሶስተኛ ሰው ባይገባ ደስ ይለኝ ነበረ። ነገር ግን ደግሞ ተያይዞ ማደግ የሚባል ነገር አለ። ዩቲዩብ ላይ ተያይዞ ማደግ የሚባል ነገር አለ። ተያይዞ ማደግን ግን በምን አይነት መልካም መንገድ ነው ማራመድ ያለብን? የሰው ስም አጥፍተን የሰው እንዲሰደብ አድርገን ወይንስ ክብርን የሚነካ ነገር ተናግረን ነው ወይስ ምንድነው የሚለውን እይታ ደግሞ ስንለው ዛሬ ዋና ነጥቦችንም አነሳለሁ። የሚታጠቡም ሰዎች አሉ፣ ማስጠንቀቂያ የሚሰጡ ሰዎች አሉ። እነማን እንደሆኑ ስማቸውን ጠቅስላችኋለሁ። የምሬን ነው ብላችሁ በጣም ያበዙት የተንተከተከባችሁ ሰዎች አሉ። እውነት በጣም ተንተከተከባችሁ የምር። ዩቲዩብ ቻናል ስማቸውን ጠቅሳለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ይህን ቪዲዮ ላይክ ሼር አድርጉልኝ። አሁን ላይ እኔ በነገራችን ላይ ማለት ነው ምትክልሽ ያለችበት ሁኔታ በጣም ይሆናል ሌላ እያሳዘነኝ ነው እያስከፋኝም ነው። ታውቃላችሁ በሷ እኔ ቀልድ አላቅምም፣ ግን ብሩኬና ሀይሚ ሙፍታን በሉት ሌላውም ሆነ ተመካክረው ያመጡት ነገር መጨረሻ ላይ አሁን ከ5 ከ6 ጊዜ ደጋገሙት። ቀልድ ነው ይሄ ነገር ያበቃለታል ስንል በጣም የሆነ እየመረረን አሁን ላይ ማለት ነው። እያስጠላበት ነው አይደለ? በጣም እያስጠላበት። ፍፄን የምትሳደቡ ሰዎች ደነዝ ናችሁ። ፍፄ ሀይሚ በከፋ ሰዓት ታጠገቧ ነበረ። ይኸውላችሁ የትናንትናውን አትርሱ። ዛሬ የሆነ ሰው ሲሳሳት ትናንት ያደረገውን መልካም ነገር አትርሱ በፈጠራችሁ። ከዚህ በፊት ከምትክልሽ አጠገብ የቆመ ሰው ነው ፍፄ። መሰደብ የለበትም። ራሳቸው ናቸው ከአንዳንድ ሲሉት ቀልዱ የምር እንዲመስል ያደረጉት ራሳቸው ናቸው። ከአንዳንድ ሲሉ በአንደኛው ቤት አንድ ሲሉ በአንድ ነገ ደግሞ በዛኛው እንደዛ ሲሉ የሆነ ኦዲየንስ የእውነት እየመሰለው መጣ አሁን ላይ ማለት ነው። አሁን ትናንትና ፍፄ የተናገረው ነገር እንደዚህ አብረሽ መተኛት አለብሽ በቃ እሱ እየበረደው ነው። አንቺና እሱ ተቃቅፋችሁ መተኛት አለባችሁ ሲል በቃ እዛ ጋር ኦዲየንስ የምር ነው የመሰለው። በቃ መሯቸዋልም አስጠልቷቸዋልም ይሄ ስለተደጋገመባቸው ማለት ነው። ሌላው ነገር ደግሞ ክብርን የሚነካ ነገር ስለሆነ በቃ የሆነ የሚደብር ነገር ነው። በእንደዛ አይነት ነገር ደግሞ ቀልድ ነው ብላችሁ እንዳትወስዱት። የሆነ ያስጠላል። ቀልድም ቢሆን የሆነ ገደብ አለው። የሆነ ትንሽ አጠር መጠን ያለ ሲሆን ነው ቀልድ ኮሜዲ ነገር ሲሰራ 1 ሰዓት ነው ወይስ 2 ሰዓት ነው ወይስ እንደዚህ 24 ሰዓት ሙሉ ነው እንዴ ሰውን የምታዝናኑት? እኝኝኝ ትላላችሁ ያንኑን አንድ አይነቱን ወይስ የተለያየ ነገር እየቀያየራችሁ ነው ሰውን የምታዝናኑት? አይደለም፣ የተለያየ አይዲያ እየቀያየራችሁ ነው ሰውን የምታዝናኑት። እና ቀልድ ደግሞ ሲበዛ እንደዚህ አይነት ቀልድ በማይቀለድ ነገር ደግሞ ሲቀለድ የሚደብር ነገር ነው። ሌላው ነገር ደግሞ እኔ ጓደኛዬ ናት ወይንም ያውቀዋለሁ እሱን መናገር የለብኝም ምናምን እንደዛ አይነት ድብብቆች ነገር አይመቸኝም። ለምን የእናቴ ልጅ እህቴ አትሆንም? እኔ ምህረት ዩቲዩብ ቻናል ማለት ነው እውነቴን ነው የምልሽ ማረም ሲበዛ ይመራል እንዴ። ምን ሆነሽ ነው አንቺ? ዝም ብለሽ በቃ የሆነ ሰውን አትሳደቢ በዝልክ። አሁን ብሩኬን ሁሉ ጊዜ ስመለከትሽ አንተ ውሻ ምናምን ብለሽ ትሰድቢዋለሽ። ውሻ እኮ ከሰው በላይ ካለመሽው ፍቅር ነው። ይሄን ታውቂያለሽ? ውሻን ካለመሽው ከሰው በላይ ነው። አንድ ቀን እንጀራ ብታጎርሹ ውሻ አይከዳሽም፣ ምችም ቢሆን ማለት ነው አይረሳሽም። እንዴ ብትወድቂ እንኳን የሆነ ሰው ይጠራልሻል። ቻይናዎችን ያዋቸው አልምድዋቸው ውሾች እንዴት እንደሚታዘዟቸው ሱቅ ላይ እና ውሻ ብለሽ መስደብሽ የሆነ እሱን ለማሸማቀቅ ብለሽ አስበሽም ሊሆን ይችላል። ብሩኬ በአንቺ ስድብ አይሸማቀቅም ግን ማለት ነው ማረም ሲበዛ ይመራል። ከዚህ በፊት እኔና ሲስ በጣም እንሰዳደብ ነበረ ከሚባለው በላይ ማለት ነው። ነገሩን ግን
በይቅርታ አለፍ ነው። እኔና ሲስ የአንድ ሀገር ሰዎች ነን። የሚገርማችሁ ነገር የምሬን ነው ብላችሁ በሃይሚ ስለመጣችብኝ አጥቤ ነው ያሰጠዋትኝ። ዛሬ ግን ሁሉን ነገር በይቅርታ አልፈ ነው በሰላም ነው እየኖርን ያለ ነው። አስቡት፣ አክብሬያት አክብራኝ ተነስታ ግን በምትኬ ከመጣችብኝ ደግሞ አጥቤ ነው ማሰጣት። የአገሬ ልጅ ናት ብዬ አልለቃትም። ምሳሌ ነው እየጠቀስኩላችሁ ያሉትኝ። ነገር ግን ምህረትን አወኳት ብዬ ደጋግማ እየተነሳይ ብሩኬን ስትሰድበው ስታፌዝበት ምናምን ዝም አልልም። ምክንያቱም ነገሩን ቀልድ አድርጎ ነበር ያመጣው። ልጁ ይጠናበታል እንጂ ነገር ይጠናበታል፣ በቃ የሆነ ነገር ይገንበታል እንጂ ብሩኬ እንደ ቀልድ አድርጎ ነበር ያመጣው ነገሩን ማለት ነው። ግን በቃ የሆነ የምር አደረጋችሁት። ብሩኬና ሃይሚ እኮ ነገ አብሮ ቢመጡ ተቃቅፎ ምናምን እንደዚህ የሆነ ነገር ሰርፕራይዝ ቢያደርጋት ወይኔ ብሩኬ እንደዛ አይነት ልብ ነው እንዲ ያላችሁ ብላችሁ ትነጠፉለታላችሁ። የሰው ልጅ ስህተቱ አንድ ጊዜ ነው መማር ያለበት፣ ሁሉ ጊዜ አይደለም እንደዚህ መጨመላለቅ ያለበት። እኔ ዛሬ ብሩኬን ወድጀው ወይንም ብሩኬን ዛሬ አዘነቀው ነገ ተነስቼ ብሰድበው የሆነ ይደብራል። ህሊና ራሱ ይወቅሳል። እኔ ህሊና ነው የወቀሰኝ። በእርግጥ እኮ ስህተቶች እኮ የሚያሰድቡ ነገሮች እኮ ሊኖሩ ይችላሉ። አይኖሩም አይባልም። ልክ ነው እያልኩኝም አይደለም፣ ልክም ላይሆን ይችላል። ግን እንዴት አድርጎ ማስተካከል እንዳለበት ሪስፔክት ባለው መንገድ ያንን ሰው ማውራት ነው ያለብን እንጂ ተነስተን አንተ ውሻ፣ አንተ ተደፋ፣ ተቀና እንደዛ አይነት ስድብ አይሰደብም። የቆሎ ባልደረባችን አይደለም እንዴ? ምን ሆናችሁ ነው እንደዛ አይነት አፋችሁን የምትከፍቱ ሰዎች? አቁም፣ ይደብራችሁ። የምሬ ነው። ለምንድን ነው የምትሳደቡት እንዴ? ብሩኬና ሃይሚ እኮ ነገ አብሮ ተቃቅፎ የሚመጡ ሰዎች ናቸው። ተለያይተው ለማይለያዩ ሰዎች እየተነሳን እኛ አዋቂ ነን ብለን ባንሳደብ ጥሩ ነው። የምሬን ነው። ያለ ስማቸው ስም ባንሰጣቸው ጥሩ ነው እንዴ? ከቻለን በዙሪያቸው ያሉ ሰዎችን ማድረግ ያለባቸውና ማድረግ የሌለባቸውን ነገር ለይተው ይወቁ። እዚህ ጋር መጥተው ሃይሚ ላይ አፋቸውን መክፈት ባለባቸው መንገድ ይክፈቱ። ነገር ግን መክፈት በሌላባቸው መንገድ ግን እዚህ የሆነ ክብርን ዝቅ በሚያደርግ መንገድ መጥተው አፋቸውን ባይከፍቱ እሷ ላይ ጥሩ ነገር ነው ባይነኝ። ስለዚህ ከዚህ በላይ ነገሩ ቢያቆም ይሄ ነገር እንደዚህ ይሁን እንደዛ አይሆን ብሎ ክርክር ውስጥ ባይገባ በጣም ጥሩ ነገር ነው። ይሄ ክብርን የሚነካ ነገር ቢሆን ስለሆነ ማለት ነው። እና ብሩኬም አስብበት ይሄን ነገር ቆም ብለክ በቃ ይብቃ። ይሄ ነገር ኦዲየንስም አልተመቸውም። እኔ ለቀልድ ብዬ ነበር ይሄን ያደረኩት። ሌላው ነገር ደግሞ የኔን ማንነቴን ለማሳየት ፈልጌ ነበረ። ስለዚህ ሃይሚስ ምን ትለኛለህ የሚለውንም እሱንም ለማሳየት ነበረ። ነገሩ ግን ምር የሆነ እየመረረ ነው ያለው ብለክ አስበበት። ጓደኞችም አቁሙ፣ እኔም እዚጋ ማቆም አለብኝ ብለክ ነገሮቹን መደምደም አለብክ። በዙ ከቀጠለ ግን ያው ወደ ስድብ አሁንም ወደ ስድብ መግባታቸው ነው። እዚጋ ወዳጅ አለ፣ ጥላት አለ እና ይሄን ነገር በደንብ አስቡበት ማለት ፈልጋለሁኝ። ብሩኬ የሃይሚዬ ፊቷ አሁን ትናንትና ከፍፄ ጋር በመጣችበት ማታ በጣም የሆነ የከፋት አይነት ፊት ነው የሚታይባት፣ ክፍት ያለ ፊት ነው የሚታየው። እና እንደውም እንደዚህ በደንብ አቅርበውት ያየሁትኝ ትክታክ መንደር ነው። እኔ በደንብ እንደውም ስልኬ ላይ አላየሁም ነበረ። ትክታክ መንደር ለጥፈውት ነው ያንን ፊቷን ያዩትኝ። እና እንደዚህ አይነት የተከፋ ፊት ማየት አንፈልግም። በቃ ደስተኛ ሆና ማየት ነው የምንፈልገው። ለዚህ ደግሞ መንስኤው አንተ ነህ ብሩኬ። ነገሮቹን ማስተካከል አለብክ። የጀመርካቸው አንተ ስለሆንክ ማለት ነው። ነገሮቹን አንተ ስለጀመርካቸው ብታስተካክላቸው ወደ ነበሩበት ቦታ ቢመለስ ሁሉም ቦታ ቢይዝ ጥሩ ነው ባይነኝ። ጉዶቼ የእናንተን ሀሳብ አስተያየት ደግሞ በኮመንት አስቀምጡ። የኔ ሀሳብ ይሄን ይመስላል በጨዋ ደንብ። እና እባካችሁ ተነስታችሁ ዝም ብላችሁ አፋችሁን አትክፈቱ። ለቀልድም ተብሎ የተሰራውን መሳደብ ክብር ይኖራል። በአጠቃላይ እውነቴን ነው የምላችሁ፣ ያሳፍራል ሰውን መስደብ። እግዚአብሔር ይመስገን ልብ ስለሰጠኝ መድኃኔዓለም።